በዛ አንተ ልጅ ምን ሆነ? ምን ማርኩ? ሀና ልትሄድበት ስለሆነ መሰለኝ። አንቺ ልጅ ስራት ያዝ። እኔ ማለት ባብ ዛሬ እንዴት ነው ስለ ሀና ምንም ጥያቄ አልጠየከኝም? ጠየቁ እኮ ሀና የለችም ወይ ብዬ ስጠይቅ ዝም አላችሁ። ወይ ምን አለፋ እኔ ልጅ ነግሬ ነበርኩ። ሀና ውስጥ አለች፣ ልብሷን እየሰበሰበች ነው። አሁን ትመጣለች ነው እንዴ? እስኪ ጥሪያታ ነው ፈልጋታለሁ። ብስራት ነው። እሺ ይዤላችሁ መጣ። ሃይ ዳዲ ሌሊት መተላችኋለች። በቃ መሄድሽ ነው አሁን? አዎ ጋሽ መሄዴ ነው፣ ግን ከዛ በፊት መናገር የምፈልገው ነገር አለ። ዛሬ ሀና ድራማን እንዴት አያችሁት? እንዴት አገኛችሁት? እኔ በጣም ተመችቶኛል፣ አስደንቆኛል። የሰዎቹ ክፋት ከምር ግን የምር አይነገርም። እንዴት ተብሎ ይብራራል? የሰዎቹ ክፋት በጣም በተለይ የብሌን እናትና ብሌን ክፋታቸው አያድርስ ነው ክፋታቸው። ከምር የክፋት ጥግ ያው እነሱ ላይ ነው የምታየው፣ እነሱ ላይ ነው የምታገኘው። ይህ በዚህ ደረጃ ይሄን ያክል ሰው ክፉ ይሆናል ያስብላሉ። አንዳንዴ ሲታሰቡ በጣም ከባድ ነው። ያው ሲያሰቃዩት ነበር። ዛሬ እንግዲህ ብሌንና እናቷ ሀናን ሲያሰቃዩት ነበር። እንዲሁም ልጇ ላይም ተነስታለች ዛሬ ዳጊ ላይ ማለት ነው። የሌለ ስድብ ነው የሰደበችው። በቃ ከፍ ዝቅ ነው ያደረገችው። ልጇን እንደዚህ መስደቧ ግን የምር አስደንቆኛል፣ ከሚባለው በላይ አስገርሞኛል። በዚህ ነገር በጣም ተገርሜያለሁ። የምር ተገርሜያለሁ። እንዲህ በዚህ ደረጃ ልጅ እንደዚህ ይሰደባል? ልጅ አይከብድም? ከባድ ነው እውነት ለመናገር። ብቻ ያው ዛሬ ብሌን ደግሞ ያው የክፋቷን ጥግ ስናይ የሀና እግር ላይ የቆሰለው እግሯ ላይ ቆማ ስታሰቃያት፣ ስታንጓጥጣት፣ ስትሰድባት ነበር። ያው የሰው ቁስል ላይ ቆማ ሰው የምትቀጣ ሰው የምታንገላታ አይነት ሰው ናት። በቃ ይሄ የክፋት ጥግ መጨረሻ ነው ብዬ አስባለሁ። እናንተ ምን ታስባላችሁ? እንግዲህ ዳጊ ሀናን አብረን ከዚህ ቤት እንውጣ፣ እንጥፋ፣ አብረን እንኑር እያላት ነው። ነገር ግን እምቢ ብለዋለች። እንግዲህ ልጁ ዳጊ ማለት ነው ሞክሯል። አባቱ ጋር ሄዶ እግሩ ላይ ወድቆ ሀናን አንድ ጊዜ ስማት፣ እውነት አላት፣ አንድ ጊዜ ብቻ ስማት፣ ከዛን የፈለከውን ውሳኔ ልትወስንባት ትችላለህ ሲለው ነበር። ነገር ግን ምንም ሊሰማው አልቻለም። ያው እሱም ትቶት ሄዷል። ብቻ አፍተር ኦል መጨረሻ ላይ እንግዲህ የአባትየው ክንፈ ማለት ነው የብሌን አባት ክንፈ መጥቷል። ከዛም በኋላ ያው ቁጭ ብለው ነበረ። ዛሬ እኔ ሰርቻለሁ ምሳና እጅን ታጠብ፣ በጣም ጣፋጭ ምሳ ሰርቼልሃለሁ ምናምን ብላ ለአባቷ ስታወራላት ነበር። ሀና ሴት ሄደች ሲላቸው ነበር። እሱም ያው እንግዲህ ሀና ልትሄድ ልብሷን እያዘጋጀች ነው ስትላት ነበር። ጥሪያት ምናምን አላት። ከዛም በኋላ ያው ጠራት። ልትሄጂ ነው ሲላት ነበር። አዎ ጋሽዬ ልሄድ ነው በቃ፣ ነገር ግን ከመሄዴ በፊት የምናገረው ነገር አለ ስትለው ነበርና ያው ስለ ሚስቱ መወስለት ልትነግረው ይመስለኛል። እናንተ ምን ታስባላችሁ? ያንን ነገር ትነግረዋለች ወይስ አትነግረውም የሚለው በጣም አነጋጋሪ ነው። ሀሳብ አስተያየቶቻችሁን፣ ግምቶቻችሁን ኮሜንት መስጫ ስጥ ላይ አስቀምጡልኝ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን መጫን እንዳይዘነጋ። ባይ